የሚናገሩት ነገር ትክክል ነው። ትክክል ናቸው። አዎ ገና ልጆች ናቸው። በእርግጥ ግን ደግሞ ልጆችም አይባሉም 21 22 እስከሆኑ ድረስ ልጆች አይባሉም። ምክንያቱም አሁን ላይ የ7 ዓመት የ8 ዓመት ልጅ ሁሉን ነገር ጠንቅቃ የምታውቅበት ጊዜ ነው ማለት ነው። እና እናንተም እዚህ ጋር ሚዲያ ላይ መታችሁ ከምትናገሩ የእውነት አብርሽና ሩታ ሰላም ካልሆኑ ከካሜራ ጀርባ ቤተሰብ ጋር ተገናኝታችሁ ሰላምን ፈጥራችሁ ለምን ወደ ሚዲያ አትመጡም? ይሄ ጥያቄ ነው። ሜላትን ብትሆኝ ማለት ነው እንጂ ሁላችሁም መታችሁ አሁን ሩታ እናንተ ጋር ናት አይደል እንዴ? ከእናንተ ጋር ናት አይደል? ሩታ ከእናንተ ጋር ከሆነች የአብርሽ ቤተሰቦች ጋራ እናንተም አንድ ላይ ካሜራውን ትታችሁ ስብስብ ብላችሁ የእውነት አብርሽና ሩታ በመሀላቸው የተፈጠረ ነገር ካለ ከካሜራ ጀርባ ሁሉንም ነገር ጨርሳችሁ ፈታችሁ ሰላም አውርዳችሁ ደስ የሚል ቪዲዮ ቀርጻችሁ ታረቁ ብላችሁ ብትመጡ አይሻልም? ሁላችሁም በየፊናችሁ እየመጣችሁ እኮ ነው የምታወሩት። ሰላም እንዴት ናችሁ? ደህና ናችሁ? ያለውላችሁ አይን አለም ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ይላላችሁ። አመሰግናለሁ። ሰላም ፍቅር ከእናንተ ጋር ይሁን እያልኩኝ በአዲስ ብቅ ብያለሁ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። እንግዲህ ዛሬ ይዤ የመጣሁት የሩታዬን እናት ነው። እንግዲህ የሩታዬ እናት በሁለቱ መሀል አትግቡ ብለዋል። የሩታዬ እናት በሁለቱ መሀል አትግቡ፣ እሶ ቀርቶ አይደለም እኛም ብለናል። በመሀላችሁ ጥንድ ሆናችሁ ሰዎችን አታስገቡ፣ ጥሩ አይደለም ብለን እኮ ተናግረናል። እንጽፋለን እኮ የእኛንም እኮ ኮሜንት ጥንቅቅ ብለው ያውታል፣ ያነቡታል። ማዘርዬ ግን እንትን አያረጉትም ማለት ነውና እኛ ማንኛውም ሰው ቢሆን አብርሽና ሩታዬም ቢሆኑ አብረው ሆነውልን እየሳቁ ቢመጡ ነው ማዘርዬ የምንደሰተው። ከሱ የበለጠ እኛ ተመልካቾች እንደሰታለን። ይሄንን ሊያውቁ ይገባል ብዬ ነው የማስበው ማለት ነው። ይልቅስ አንድ ነገር ልጠይቃችሁ። የእውነት በመሀላቸው የሆነ ነገር ተፈጥሮ ከሆነ በየቦታው እየተጣሩ እየሄዱ በየቦታው ካሜራ እየተቀረጸ መፖሰት ነው የሚሻለው ወይም ደግሞ ከካሜራ ጀርባ ሰላምንና ፍቅርን መስረታችሁ ደስ የሚል ጊዜን ማሳለፍ ነው የሚሻለው። እውነትን እኮ ነው። ሁሉም እየመጣ በየፊናው ይናገራል። እዛ ጋም ስትሄዱ እዛ ጋም ስትሄዱ እንዴ የማንኛቸው ይታያል? እዚህ ጋር የሚናገሩት ሌላ፣ እዛ ጋር የሚናገሩት ሌላ። በመሀላቸው ሰው አታስገቡ እንዴ። ማዘርዬ እናት ነዎት። አብርሽንም ና ልጄ እቤት ጥርተው ና እፈልጋለሁ ልጅ ወተንም ነይ ሩታ አንቺንም እፈልግሻለሁ። በቃ ከዚህ በኋላ በመሀላችሁ ምንም አይነት ሰው ሶስተኛ ሰው አታስገቡ። በቃ አንቺም አንተም ብለው ካሜራ ሳይደቅኑ ከዛ በኋላ አብርሽና ሩታ የእውነት ተጋይተው ከሆነ ሰላምን ፍጥር አድርገው ከዛም በኋላ ልጆችን አስታረቅኩ ከዚህ በኋላ ማንም አይገባም ብለው ቢመጡ ጥሩ ነው በእኔ ማዘርዬ። ካጠፋሁኝ ይቅርታ። እኔ ማዘርዬ በጣም ነው የምወደዎት። ደስ የምትሉ ቤተሰብ ናችሁ። በእውነት ፍቅር የሆናችሁ ቤተሰቦች ናችሁ ከሚባል በላይ ስብስብ ስትሉ ፍቅራችሁ ያስቀናል የእውነት ለመናገርና በሰሞኑ እንዲሁም ሜላት ቤት የሚለቀቀው ቪዲዮ በጣም ደስ የሚል ነው። ፍቅር ናቸው ቤተሰቦቻቸው፣ ደስ የሚሉ ናቸው። የአብርሽም የሆኑ የሩታም የሆኑ ቤተሰቦቻቸው በጣም ምርጥ ናቸው። እውነት ለመናገር ደስ ይላሉ። ስርዓት ያላቸው ናቸው። በተለይ የሩታ እህቶች ደርባባዎች ናቸው ከሚባል በላይ። ሜላት ራሱ ርግት ያለች ልጅ ናት። እንደዚህ ጥንትን ያለች ልጅ አይደለችም። ርግት ያለች ደርባባ ልጅ ናት እና ሩታም ብትሆን ምርጥ ልጅ ናት። ግን እያልኩ ያለሁት ምንድን ነው ማዘርዬም እዚህ ጋር መጥተው ከሚናገሩ ተጀርባ ቢያስተካክሉ እውነት ተተጋጩ ነው። ይሄንን ካጠፋሁ ውዶችዬ ይቅርታ። እኔ ግን ትክክል ነኝ። ምክንያቱም ሁለዚህ ሚዲያ ላይ እየተመጣ አንተም አጥፍተሻል፣ አንቺም አጥፍተሻል እያሉ ሚዲያ ላይ በሚመጡ ጥሩ ነው ብዬ አላስብም። እንግዲህ ካጠፋሁኝ በጣም ሶሪ ብያለሁ። ምክንያቱም እንደዚህ ባይሆን አሪፍ ነው። እነዚህ ልጆች ተዋልደዋል። እድለኞች ናቸው ከሚባል በላይ ማዘርዬ እድለኞች ናቸው እኮ በዚህ እድሜ ተጋብቶ ልጅ ማፍራት መታደል እኮ ነው። ማዘርዬ ተምረው ትምህርታቸውን ጨርሰው ዲግሪ ጭነው ምንም ስራ የሌላቸው ቁጭ ያሉ ወንድሞቻችን እህቶቻችን እኮ አሉ። እነሱ እድለኞች ናቸው። ይህን ዘዴ
ፈጥሮላቸው እዚህ ደረጃ ደርሰዋል፣ ትልቅ ቦታ ደርሰዋል። እግዚአብሔራቸውን እያመሰገኑ ባላቸው ነገር ከሚስቱ ጋር ፏሻ እያሉ መኖር ሲችሉ እዛም እዚህም የሰውም ልጅ እኮ እውነት ሁሌ በተለይ ስደት ዓለም ላይ የሚኖሩ እህቶቻችን ዘና ፈታ የሚያደርግ ነገር ነው የሚፈልጉት እንጂ እንደዚህ ሁሌም እንደዚህ ማንም አይፈልግም። ማዘርዬ እሰወ ከሰሙኝ ማለት ነው ያስተካክሉ፣ አብርሽንና ሩታ ያስተካክሉ። አብርሽን ቢካለወት የአብርሽን አባት ጠርተው በቃ ሁለት ሆነው በቃ መነጋገር በቃ ነገሩን መፍታት። ከሷ ምንድን ነው ያጣኸው? ከሷ ምን አጣህ? ምን የጎደለብህ ነገር አለ? የጎደለብህን ነገር ንገረን ብሎ መጠየቅ። በቃ ወደ ሌላ ቦታ የምትሄዱ ለምንድን ነው? ከሩታ ምን ጎደለብህ? ምን አጣህ ብሎ በቃ ፊት ለፊት ቁጭ አርጎ መጠየቅ። አለቀ። ይሄ ነው። እረ ስራ እየሰራን ነው፣ እንደዚህ ስንሰራ እይታ ይኖረናል፣ ለዛ ነው ካሉ እናንተም ስሩ። ኦኬ ይቻላል። ምክንያቱም ሜላትም ማደግ ትፈልጋለች። ትክክል ናት። እሷም እየፈሰተች ማደግ ትፈልጋለች። አልፈርድባትም። ገባችሁ? ሜላት ከእናቷ ጋር የምመጣበት ምክንያት ይሄ ነው። አለቀ እንጂ ሩታ አብርሽን ላሳሰር ልሄድ ነው ስትል እናት እሺ ብላ አትልካትም። ይሄ ነገር ስራ ስለሆነ ነው እንጂ 100% ማለት ነው። ምክንያቱም ደግሞ አሁን ላይ ደግሞ ቲክቶክ ላይ እየወጣ ያለ ነገር አለ። ሌላ ነገር ደግሞ አንዳንዴ ደግሞ እውነት ለመናገር የስተዛሬ ያስቀመጡትን የተደበቀ ቪዲዮ አሁን ላይ ግርግር ሲወጣ እንደ አዲስ ያ ቪዲዮ ወጥቷል። እንግዲህ ያን ቪዲዮ ደግሞ እየተቀባበሉ ሼር እያደረጉት ነው የሚገኙ። ምንም ልላችሁ አልችልም። እዚህ ሀገር መታችሁ የምትሰሩ እህቶቼ እግዚአብሔር አምላክ ልቦና ይስጣችሁ። ለራሳችሁ መቼ እንደምትኖሩ ራሱ ግራ ነው የሚያጋባኝ። ነገ አትሄዱም፣ አትወልዱም፣ አታገቡም አይዶን ነው። እናንተ እግዚአብሔር ልቦና ይስጣችሁ የኔ እህቶቼ፣ እውነት ነው የምላችሁ። አንዳንዴ ለራሳችሁን ቆም ብላችሁ ልታስቡ ይገባል ብዬ አስባለሁ። ነገ ምን ይጠብቃችኋል? ጊዜ ታክሲ አይደለም እኮ ቆሞ አይጠብቃችሁም። እውነቴን ነው የምላችሁ። ካለ ነው ሁሉም የሚወዳችሁም